የተሰጣት ካራክተር ነው። በቃ ከመጀመሪያ ጀምሮ በመጥፎ መንገድ እንድትሳል ተደርጎ መጥፎ ሴት እንድትወድ ተደረገ። እንደ ሩታ ለአብርሃም ብሎ ዋጋ የከፈለ ሰው አለ? የሩታን ሩብ ያክል ሄርሜላ ምን ሆነች? በአብርሃም የተነሳ ሩታን መጥቶ ያልሰደበ ሴት አለ? ኦ ማይ ጋሽ ቤተሰብ ኦ ማይ ጋሽ በሉ። እውነቴ ነው የምላቸው እንዴ! አንዳንዴ እውነት መናገርና አንዳንዴ ደግሞ ሚስጥር ማውጣት እንዴት አባቱ ደስ ይላል። የምሬ ነው የምላቸው። አንዳንዴ እውነታውን ፈረጥ አደርጋችሁ ስታቀርቡት አያምርም? አይጣፍጥም? እኔ ይጣፍጠኛል። የምሬ ነው። እውነትን ነገር ቆጭ ሲልኝ ይጣፍጠኛል። ውሸት ሲበዛ ግን በራሴ እንኳን ሲሆን ያስጠላብኛል ማለት ነው። የምሬ ነው የምላቸው። በጣም ነው የሚያስጠላኝ። ውሸት ስትዋሹ አብዝታችሁ አያስጠላቸውም? እኔ ራሴ እንኳን ለሌላኛው ሰው መዋሸት ስፈልግ ያስጠላኛል። እና ሜላት ምን አለች መሰላቸው? ሩታ አንዳንድ ልጆች አላቸው። ሩታ ከመጀመሪያው ጀምሮ የተሰጣትን ካራክተር መጥፎ ሴት እንድትባል መጥፎ ሴት ተብላ እንድትሳል የተደረገ ነገር ነው ብላ ፍረጥ እውነታውን ማለት ነው። እና ታዲያ ከድሮ ጀምሮ ከናመጣጧ ጀምሮ በቃ መጥፎ ሴት፣ ሸረኛ፣ ምቀኛም ለማኝ አድርገው አመጣት። እውነቴ ነው ብላችሁ እቺ ልጅ ደግሞ የኔዋ ምስኪንዋ ደግሞ መጣች። በቃ ከማንንም ጋር ተስማምታ መኖር ትፈልጋለች። የትኛውም ሰው ተስማምቶ መኖር ይፈልጋልና እሺ ብላ ተቀብላ እነዚህ ሙጀሊያም ሁላ ወንዶች የወደቁ ውዳቂ ሱሪያቸው በስርዓት ማሰር የማይችሉ ሰገጤ መሀየም ወንዶች አነሳች። አዎ በሷ ነው የተነሳው። ቡታጀራ ያሉ ወንዶች ቀሚስ ሊለብሱ የደረሱ ወንዶች ሱሪ እንዲለብሱ ያደረገች እሷ ከመጣች በኋላ ነው። ወደድሽም አመንሽም ተቀበይ። አይመለከተኝም፣ ይመለከተኛል፣ አይመለከተኝም። ፍሬውም እንግዲህ በአብርሃም የመጣ ሩታ ተሰድባለች። ሩታ ስንት ሴቶች መጥተው እየሰደቧት ነበረ። ሄርሜላ ምን ሩብ ነገር ራሱ አላደረገች። ምን አደረገች? ምን ሆነች? እንቅጭዋን ተናገሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች እውነት ላይክ አድርጉልኝ። እናንተ ኮፒ ሊንክ አድርጉልኝ። ስወዳችሁ ኮፒ ሊንክ አድርጉልኝ። እውነት እንዴ እኛ ዝሙትን አልደግፈም። በቃ አልፈልግም እንፈልጋችሁኛል። እኔ ነገ ልጆች ይኖሩኛል፣ ልጆች ወልዳለሁ። እና ታዲያ እኔ በምናገረው ንግግር ዝሙትን ደግፌ በምናገረው ንግግር ልጆች ይውጡበት እንዴ? ልጆቼ ጋር ይድረስ እንዴ? ቀልደኛ እኔ እንኳን እንደምሆነው ሆኜ እወጣዋለሁ። ስለዚህ ነገ ንግግር የሚሆን ዩቱብ ቻናሌ የሚረከቡኝ ልጆቼ ስለሆነው መጥፎ ነገሬን ደግሞ መጥፎ ንግግሬን ሰምተው ከዛ ዝሙት ደጋፊ ይሁኑልኝ። አልፈልግም። እኔ ዘርማንዘሬ ቤተሰቦቼ ዘመድ አዝማዴ ጽድት ብሎ በኖርማን እንዲኖር ሃይማኖቱ በትክክል እንዲከተል፣ ሲቀጥል ደግሞ ከዝሙት እንዲርቅ ነው የምፈልገው ማለት ነው። አያገባኝም ስለእናንተ። እና ውድ ቤተሰቦች እንግዲህ ኮፒ ሊንክ አድርጉልኝ ነው የምላችሁ። ከዚህ ሁሉ ጭቅጭቅ እንውጣና ያው በእንትና ማን ነው የቡቼ የሚባለው ማለት አንተ ቡቼ ድንጋይ እኮ ነው ሲሞቀው የሚውለው የልጅ ማለት አልሰራም። አንተ ስራ እውነት ስራ አትሰራም ወይ? ድንጋይ ላይ ቁጭ ብለን ውላለና የሆነ ነገር ሄዳ ከሆነ የሆነ ነገር አድርጋ ከሆነ ያስጠላል በጣም። ለምን እንደዚህ ታደርጋለች ምናምን። ምነው እናንተ ተመልካች እንደ በግ ብሎ ከተከተለ ወይም ደግሞ ከሄደ እናንተ ዩቱበሮቹም ደግሞ ስግጥ ያላችሁ ፋራዎች ተከትላችሁ የምትጓዙ። ሲቀጥል ሜላት ራሱ ሰሞን አሁን ሙሉ በሙሉ ደግፋት አይደለም። ሜላት ለምንድነው ማልደግፋት? ሰሞን ስታሽቃብጥ ነበረ እኮ በቃ አብርሃምና ሄርሜላ በሰላም ውጪ ከህይወታቸው ምናምን። ዛሬ ትላንትና ደግሞ የተሰጣትን ካራክተር ብላ ሚስጥሩን አወጣችው ማለት ነው። ውድ ቤተሰቦቼ እኔ እኮ ብያችኋለሁ እኮ ውድ ቤተሰብ ተናግሬያለሁ እኮ ጋይዝ እመኑ እንዴ! እመኑ ትታመናላችሁ ነው የሚባለው አይደለ? እመኑ። ሰው የማታምኑ ከሆነ አትታመኑም። እራሳቸው የማታምኑት ከሆነ ለምሳሌ አንድ ነገር ሲነገራቸው የማታምኑ ከሆነ እናንተም ሰው ማመን አትችሉም። ባጭሩ ማለት ነው። እናንተ ባትታም እራሱን የማያምን ሰው ነው ሌላኛውም ሰው የማያምነው። እና ምን እያሉ ነበረ? ያው ሰሞኑን ስታሽቃብጥ ነበረ። መልሳ ደግሞ አሁን መጣችና እንደዚህ የተሰጣትን ካራክተር ምናምን ብላ ቁጭ አደረገችው ማለት ነው። ደግሞ ምን እንዳደረጉን ልንገራችሁ ውድ ቤተሰቦች። የተሰጣትን ካራክተር ነው። ሲቀጥል ደግሞ እናንተ ምንድን ነው ያለችው? ወሬ ይጠፋብኛል ብዙ ጊዜ ማለት ነው። ማለት ያዳመጥኩትን ነገር ብዙም አይደለሁም ስለ ራሴ እንጂ ስለ ገቢ፣ ስለ ወጪ፣ ስለ ቤድ፣ ስለ ምን ዛሬ ስንት ገቢ ነው ስንት ወጪ ወጣ ምናምን ነገር ላይ ነው ፎከስ ማደርገው። ቀልደኛ የሚያዋጣኝ ምስል ስለሆነ ማለት ነው። እውነት ዩቱብ ሰበር ላይ የተለፈለፈው እንትን አልልም አልይዝም። እና
ያው የተሰጣትን ካራክተር ነው ብላ ተናግራለች አይደል? ስለዚህ ትክክለኛው ነገር ነው የተናገረችው እሷ። ከዚህ በፊት ያው በብዙ ነገር ይሄንን ነገር ለምን ይደረጋል ልጅቷ ለምን ትሰደባለች ቢባልም ትል ነበረ። በእርግጥ ግን መልሳ ደግሞ ወደ ሄርሜላ ተገልብጣ ነበረ። ያው ተመልካች ሲገለበጥ ነው የተገለበጠችው መልስ። አሁንም ደግሞ ወደዚህ ተመለሰች ማለት ነው። አዎ ትክክለኛው ነገር ተናገሩ። ደግሞ ሚዲያው እኮ ስለ መተት ነው የሚወራው። ፈጣሪ ያለህ እንደው እናንተ በመተት ተወልዳችሁ አድጋችኋል ወይ? እኔ ጥያቄ አለኝ። መተት ማለት ምን ማለት ነው ሲጀመር? መተት ምንድን ነው እንዲህ? እናንተ የሚያኖራችሁ ፈጣሪ የሚፈጥራችሁ ፈጣሪ የሚገላችሁ ፈጣሪ። ስለ ጥንቁልና ስለ መተት የታውቁትና ነው። እኔ እኮ ግራ ግብት ነው ያለኝ። እኔ አሁን ስለ ጥንቁልና ስለ መተት ቢወራ አላውቅም። መተት ሲባል ልወቅ እንጂ ስራው ምን እንደሆነ እንዴት እንደሚደረግ ምን ከምኑ አገናኝተው እንደሚሰሩ ምንድን ነው የሚደረገው? እስኪ ንገሩን። እውነት ኮሜንት ስር ንገሩኝ። እኔ የምሬን ነው የምላቸው። ማድረግ ፈልጌ ሳይሆን አውዝ ቢላይ ሚነሽ ሸይጣን ረጂም በቃ ማወቅ ፈልጋለሁ። ምንድን ነው እንዴ? እስኪ ንገሩን። ፎቶ ለጠንቋይ ነው የሚሰጠው። ጠንቋይ ምን ያደርገዋል? ከዛ ኧረ ራሱን ማዳን አልቻለም። እናንተ ወደ ራሳችሁ ተመለሱ። ደግሞ ፈጣራችሁን ፍሩ። ስለ ጥንቁልና አታስቡ። ስለ ጥንቁልና አታውሩ። በቃ የተሰጣቸው ካራክተር ነው የሚተውሉት። አርፋችሁ ተቀመጡ። እውነቴ ነው ብላችሁ እንዴ ሄርሜላ በዚህ ራሷን አዋርዳ አብርሃም ላይ ተንጠልጥላ ደግሞ ያላረገዘችው ያረገዝኩ ብላለች። እንደው ዛሬ አመጣጥሽ ሄርሜላ እንጠብቃለን። እንደው ልጁ ወረደ ነው የምትሉት ወይ? ልጁ ወረደ። አዎ እኔ የምፈራው ነገር ምን እንደነበረ ታውቃላችሁ? ውድ ቤተሰቦቼ ሩታዬ እርጉዝ በነበረችበት ሰዓት እርጉዝ ሳትሆን እርጉዝ ናት ብለው ይሰሩ ይሆን? ለምን ከመጀመሪያ ጀምሬ እስከ መጨረሻው ያሉበትን ሁኔታ ስለማቅ ከስር መሰረታቸው ስለማቅ የእነሱ ነገር ማለት ነው እርግዝናው ራሱ ውሸት ነው ይሉናል። ትንሽ ቆይተው ደግሞ ወረደ ይሉን ይሆን ብዬ የምር በስጋት ነበረ የነበርኩኝ ማለት ነው። ምክንያቱም እንደዚህ አይነት ነገር እንዲቀልዱ ስለማልፈልግ ብዙ ቀልዶች አሉ፣ ብዙ ድራማዎች ስለሚሰሩ ይሄንን ነገር ካልሆነ ሰው አድርጌ አላያቸውም ብዬ አቅጄ ነበረ። ነገር ግን ትክክለኛ እርግዝና ሆኖ ያው ልጅ ልዑል የተወለደ ያው ጎረምሳ ሆነ ማለት ነው። የልዑል ሸጋና ተባለች ሩታም ማነው አብርሃምም እንግዲህ ልጅህን ያሳድግ ነው የሚባለው። የልዑል ሸጋባት አልተባለም እስካሁን ድረስ። ሩታዬ ናት የልዑል ሸጋናት እየተባለች ያለችው እና እንደዚህ ይሉ ይሁን እያልኩኝ እየፈራሁ እየሰጋሁኝ ነበረ። ነገር ግን የሄርሜላው ይሄ ነው የሚመጣልን ማለት ነው ጋይስ። ወረደ ወይ የሆነ ነገር ተደረገ ነው። ሲጀመር ምን አለች ሄርሜላ መሰላችሁ? እኔ ብዙ ሀሳብ አለኝ ከአንተ ጋር ልጅ መውለድ፣ ከአንተ ጋር መኖር፣ መጋባት፣ ልጅ መውለድ አለች። እንዴ ልጃችን እንዴት ነው ልጅ ያረገዝኩትስ ልጅ ከአንተ ያረገዝኩትስ ልጅ ምንድን ነው ማደርገው? እንዴት ነው ማሳድገው? አይደል እንደ የሚባለው ያረገዘ ሰው እንደዛ አይደል የሚባለው? ቤተሰብ እንደዛ ነው የሚለው። እናንተ ካረገዛችሁ ነገ እኔ ከአንተ ጋር ጥሩ ህይወት እኖራለሁ ብዬ ከአንተ ጋር ተጋብቼ እኖራለሁ ብዬ አረግዛለሁ ብዬ ወልዳለሁ ብዬ አትለፈልፉም። እርግጠኛ ነኝ። ያረገዝኩትን ልጅ ምን ላድርገው? አዎ ጥያቄ እንደ ፍጥጥ ማድረግ ነው። ያረገዝኩትን ልጅህን ምን ላድርገው? እንዴ ያለው ሰደው ምን ስለሆን ክሬን አስረግዛኝ መጠፋው ብለሽ እንባ ከረጌው ያዙኝ ልቀቁኝ ነው የሚባለው። አዎ ሰምታችኋል። ይሄ ነው። መጥፎ ነገር መናገር አልፈልግም እኮ እኔ ጋይስ፣ መጥፎ ነገር መናገር አልፈልግም። ይሄ ነው ማለት ነው። አሁን መጨረሻችሁ ዛሬ ማታ እናያለን። እንግዲህ ያው ሚስጥር እየወጣ ይገኛል። ገና ይወጣል ሚስጥር፣ ገና ይወጣል። እኛ እንዴት ስልችት እንዳለን። በተለይ ደግሞ ስለ መተት ሲወራ እኔ በጣም ነው የሚዘገንነኝ፣ ያስጠላኛል። ደግሞ እናንተ ያልኖራችሁበትን ነገር እንዴት ታውቁታላችሁ? ወይስ ስለ መተት ታውቃላችሁ? ቤታችሁ ውስጥ አለ እንዴ? እናት አባቶቻችሁ አታሰድቡ። ስርዓት የሚባል ነገር አለ። ስርዓት ያዙ። እናት አባቶቻችን እኮ እኛ ኢትዮጵያኖች በስርዓት ነው ያሳደጉን እንጂ ስለ ጥንቁልና ስለ መተት ሚዲያ ላይ ማውረድ ምናምን ሰተር በሉ። ሴቶች ደግሞ ሰተር ብላችሁ ከቪዲዮ ጀርባ ሁኑና ተሳደቡ ከፈለጋችሁ። እውነት ይህ ነው የሚሻላችሁ። እኔ መሳደብ ስፈልግ ማለት ነው ከቪዲዮ ጀርባ ሆኜ ነው የምሳደበው። እና ቤተሰብ ሰላም ሆኖልኝ